ወደ ዕለቱ ተረኛ ወደ ራስ ወደ ጸሐፊው ልንሄድ ነው። ቀደም ብዙ ስላልኩኝ ከዚህ በፊት የሰራቸውን ስራዎች አስተዋውቂያለሁ፣ ግን የረሳሁት ነበር። በጣም በሩጫ ነበር። እንግዲህ ወንድማችን ጳውሎስ ባለትዳርና የሁለት ሴት ልጆች አባት ነው። ብዙ ጊዜ ስለነሱ ሶሻል ሚዲያና ነገር በጣም ያስቃልና አንዳንድ ጊዜ በአካል ብናውቃቸው እስኪመስለን ድረስ እነሱ እንስቃለንና መጥቶ ፖሊ በዚህ መጥቶ ስለዚህ መጽሐፍ ገለጻ እንዲያደርግ ሰፊ አይደለም፣ ብሪፍ ነች፣ በጣም አጭር ደቂቃ። ከዛ በኋላ በቀጥታ ምርቃቱን አድርገን ወደ ፊርማና ፎቶ ወደ መነሳት እንሄዳለን ማለት ነው። ፖሊን ወደዚህ ጠራዋል። በጭብጨባ እንኳን ረዳ ብላችሁ። እግዚአብሔር የተባረከ ይሁን። እግዚአብሔር ይመስገን። ደስ ብሎኛል። መጀመሪያ መጽሐፍ በመቻሌ እግዚአብሔር የጽሁፍን መክሊት ስለሰጠኝ ጸጋ ስለሆነ ደስ ይለኛል። ምርጫዬ አልነበረም፣ ግን ከዚህ ውጪ መሆን እንደማልችል ገብቶኛል። እግዚአብሔር ይመስገን። በተለይ በልቤ እግዚአብሔር በየጊዜው የሚያስቀምጠው ሸክም አስተምሮ ላይ መሆኑ፣ በቤተ ክርስቲያን መካከል የማያቸውን ያስተምሮ ክፍተቶች ዲል እንዳረግ በልቤ ሸክም አለ። አሁን ሸክሙ እንዲያውም ከኔ ባሻገር የሚቀጥል ትውልድ ማስነሳት እግዚአብሔር ያሰበ ይመስለኛል። የምችለውን እገዛ እንዳደርግ አይነት ግፊት በልቤ አለ። እንዴት እንደሚሆን እሱ ራሱ ባለቤቱ ያውቃል። እግዚአብሔርን አመሰግናለሁ። ይህን መጽሐፍ የጻፍኩት ያው የኢትዮጵያ ቤተክርስቲያን በዚህ አውድ ወንጌላውያንን ማለት ነው ከተጋፈጠቻቸው ችግሮች ከሶስቱ አንዱ ያስተምረው እንደሆነ አይ ቲንክ ብዙዎቻችን እናውቃለን። ከዚህ በፊት በተደረገ ጥናት የኢትዮጵያ ወንጌላውያን ቤተክርስቲያናት ያስተምሮ የአመራር እና የልምምድ ችግር እየመጣ እንደሆነ ጥናቱ ሲጀመር አካባቢ ነበርኩ። በኋላ ይፋ ሆኗል። በእነዚህ ሶስት ነገሮች እንደምንቸገር ይፋ ከወጣ ጀምሮ በዛው ሞሜንት በልቤ ከበደው አስተምሮ ላይ የሆነ ነገር ማድረግ እንዳለብኝ ማለት መወርወር የምችለው ጠጠር እሱ ላይ ነው። ሌላው ጋር የለኝም መሰለኝ። ስለዚህ እዛ ላይ ነው ትኩረት ያረኩት። አሁን ስለ ክርስቶስ መስቀል የጻፍኩበት ምክንያት ይሄ ነው። በዝማሬዎች እንደምንሰማው በስብከቶችም እንደምንሰማው ወጥ የሆነ ነገር የለም። ቅድም ጋሽ ንጉሴ ጠቀስ አድርጎታል። አንዳንዱ ነገራችን ከ21ኛው መቶ ክፍለ ዘመን ከ20ኛው በጣም ከሄድን ከ16ኛው መቶ ክፍለ ዘመን የሚጀምር ነው። ስለዚህ የጥንቷ ቤተክርስቲያን ምን ታምን እንደነበረ ሚዛናችን እሱ መሆን እንዳለበት አምናለሁ። ከዛም እንነሳለን፣ ግን ቲዮሎጂ ዴቨሎፕ ያደርጋል ይሄዳል። ስለዚህ ከዛ መነሻችንን አስተካክለን እየገነባን እንሄዳለን። አሁንም ትልቅ ስራ ነው የሚጠብቀን። ኤአይ የመጣ ነው። በኤአይ ዘመን የክርስቶስን መስቀል እንዴት አድርገን ነው የምናቀርበው? ምን ቲዮሪ ምን ሞዴል ነው የምናቀርበው የሚል ጥያቄ አለ። ስለዚህ መጽሐፌ ላይ የሞዴል ጭቅጭቆችን የሆኑ እዛ ውስጥ አልገባሁም። መጽሐፍ ቅዱሳዊው ነገር የጥንቷ ቤተክርስቲያን እንዴት አርጋ እንዳቀረበችው በልምምዷ በአምልኮዋ እንዴት ትገልጠው እንደነበር ጌታ በረዳኝ መጠን በጥንቃቄ ለማቅረብ ሞክሬያለሁ። እንደተለመደው ጃርገን ለማስወገድ ቅድም እዚህ ጋር ሶስቱ ሲያወሩ ሰምታችኋል አይደል? አንዳንዱ ነገር እንዴት ሰው ይረዳው ይሆን እያልኩ ሳስብ ነበረ እና ለቸርች ነው እኔ የምጽፈው። ስለዚህ በጣም ቀለል ባለ መልኩ እንዳቀርብ ግፊት በጣም አለ። በቀላሉ አይመጣልኝም፣ ግን ደግሞ ጌታ ይረዳኛል። እናቴን አስታውሳለሁ፣ አስተማሪ ስለነበረች በቀላሉ ማስረዳት ካልቻል ካንተ ራስ አልገባህም ትል ስለነበረ እንግዲህ የሷ ሌጋሲ ነው መሰለኝ እንደሱ ለማድረግ ጥሪ ያለው። እግዚአብሔር ይረዳኛል። ሁልጊዜም የሰጠኝን ምን አረጋለሁ ብዬ አስባለሁ። አንድ የጋሽ በቄ መጽሐፍ ላይ አንድ ንዑስ ርዕስ አለች። በቅርብ የምታውቁ ሰዎች ሁሌ ስለምጠቅስላችሁ ታውቃላችሁ። ህይወቴ ላይ ተጽዕኖ ካሳደሩ ንዑስ ርዕሶች መካከል ንዑስ ርዕስ ናት። ያ ሁሉ ኢንቨስትመንት እምትል ጥያቄ ምልክት አለች እና ለሆነ ነገር ለአገልግሎት እግዚአብሔር ሲጠራው እሱ ላለመቀበል ሲያንገራግር እና እግዚአብሔር እስከዛሬ እኔ ላይ ኢንቨስት ያደረገው ታዲያ ለምንድን ነው የሚል ነገር ነው። ያ ሁሉ ኢንቨስትመንት እኔን መጽሐፉ ሲጻፍ አርትዖት ላይ ስለነበርኩ የምታሳድደኝ ነገር ናት። ያ ሁሉ ኢንቨስትመንት እግዚአብሔር በእኔ ላይ ሁሉ ኢንቨስት ያደረገው ለመቼ ነው የሚለው የሚያሳድደኝ ንዑስ ርዕስ ነው። እግዚአብሔር በንዑስ ርዕስም ይናገራል እና እግዚአብሔር እንደሚጠይቀኝ አስባለሁ። ያን ሁሉ ኢንቨስት አድርጌብህ ምንድነው የሰራሁ ብሎ ይጠይቀኛል የሚል ስጋት፣ በፊቱ ስቆም ምን እለዋለሁ የሚል ስጋት አለብኝ። ስለሞት ብዙ ጊዜ አስባለሁ፣ ስለሞት እናገራለሁ
እና ፈርዘር እንድማርን ፑሽ የሚያደርጉኝን ሰዎች ምነግራቸው ጌታ ፊት ስቀርብ ዲግሪዎቼን ነው ወይ ምደረድረው ብዬ ነው መመልስላቸው እና እግዚአብሔር እንደሚጠይቀኝ ይሰማኛል። ስለዚህ ጌታ በረዳኝ መጠን ወደፊትም እቀጥላለሁ ለማለት ነው። ሌላ ምርጫ የለኝም ሌላ ምርጫ እቀጥላለሁ። አመሰግናለሁ። በመጀመሪያ ደረጃ በዚህ ስፍራ የተገኛችሁትን በሙሉ እግዚአብሔር ይባርካችሁ፣ እግዚአብሔር ይስጥልኝ። አመሰግናለሁ። ምረቃ ማዘጋጀት የኔ ሐሳብ አይደለም፣ አይሆንልኝም እና በጣም የጎተጎተኝ መጀመሪያ ፓስተር ስልስ ምጠፋኝ አድማስ የገስት ክላስ ነበር ጓደኛሞች ነን። እሱ እየደወለ ነው መጀመሪያ ሐሳቡን እኔ ውስጥ ያስገባው፣ በጣም ፑሽ ያደረገኝ። ከዛ በኋላ መጋቢ መራዊ ንጉሴንና የአምላክ ቸርነት በዛብህ እስከ አያት ስጠራውን ሁሌ ደስ የሚለኝ እነሱ ሶስቱ ናቸው ያቀዱት። ምን መካተት እንዳለበት፣ ምን መደረግ እንዳለበት ሁሉን ነገር ጊዜያቸውን፣ ገንዘባቸውን በጣም እየጎተጎቱ። አሁን ለምሳሌ ክራቫት ያደረገልኝ መጋቢ መራዊ ነው። ሲተኛም ክራቫት አድርጎ እንደሚተኛ አስባለሁ። ቀድም አምጥቶ ካላሰርክ ብሎ አስገድዶ ነው ያደረገልኝና ያን ያህል ነው የለፉት። እኔ ችላስ ጉዳዩን ልክ የነሱ ጉዳይ የሆነ አይነት ነው ተጎትቼ የገባሁበት። እግዚአብሔር ይስጣችሁ፣ እግዚአብሔር ይባርካችሁ። ልክ የማስመረቁ ሐሳብ እንደተነሳ የቦታ ጥያቄ ነው የተነሳው። ስለዚህ መጀመሪያ ለጆዬ ደወልኩ፣ ለሐዋርያው ዮሐንስ ለጆዬ ማለት ነው። የዚህ ቤተክርስቲያን ፓስተር ነው። እሱ በደስታ ነው የፈቀደልኝ። ወዲያው ከፓስተር አቤል ጋር አገናኘኝ። ስለዚህ በእያንዳንዱ ነገር ተባብረውኛል። በሁሉ ነገር ያለምንም በቃ የጠየኩት ሁሉ እሺ ነው። ምንም ነገር ጠየቅኩ፣ እሺ ይሄን ፈልጋለሁ፣ እሺ። የእውነቴ ነው የምነግራችሁ። እንደሱ አይነት መስተንግዶ ነው የተደረገልኝ። እግዚአብሔር ይባርካችሁ። በቃ የእግዚአብሔር ስራ የሚሰራው እንደዚህ ነው። ካልፈቀዱልኝ ታዲያ ሆቴል ልሂድ እንዴ? ይሄ ስራው የጋራ ስራ ነው። የጋራ መንግስት ነው የያዝ ነው። በየራሳችን የተለየ መንግስት የለንም። ስለዚህ ያንን አገልግሎት ከዚህ ቤተክርስቲያን አግኝቻለሁ። ሁላችሁንም እግዚአብሔር ይባርካችሁ። በእያንዳንዱ እንቅስቃሴ የተባበራችሁኝን በሙሉ ዛሬ በቀረጻ ላይቭ በማስተላለፍ በድምጽ ቅንብር በእያንዳንዱ ነገር የተባበራችሁኝ የዚህ ቤተክርስቲያን አገልጋዮች በማስተናገድ ሁሉ እግዚአብሔር ይባርካችሁ። እንዲሁም የማይክሮሊንክ ምሩቃን እንዲህ ስላችሁ ያራኳችሁ ይመስለኛል። ወንድሞቼ እህቶቼ ናቸው። ያው የአገር ልብስ ለብሰው እዚህ ጋር ተቀምጠዋል። ወንዶቹ ምንም ቢለብሱም ያምርባቸው አይመስለኝም። ኋላ አካባቢ ቦርጫቸው የገፋ ጸጉራቸው እየገፋ ሄደ። ኋላ አሉ። ገንዘባቸውን አውጥተዋል፣ ደክመዋል። ሁሉ ነገር እውነት ነው የምነግራችሁ እና በጣም ለፍተዋል። እግዚአብሔር ይባርካችሁ። ሌላ ምን ልበላችሁ? እናንተ በዝማሬ ያገለገሉን ታናሹ ወንድሜ ትንሹ ልጅ ላሻ ፈቃዱና እህት ዘሪቱ ከበደ፣ ሌላ ሰው ምጠራ መሰለኝ። እግዚአብሔር ይባርካችሁ። ሁላችሁ በዚህ የተገኛችሁ የጸለያችሁልኝ ብዙዎች እንዳላችሁ አውቃለሁ። ይሄ ለዲፕሎማሲ አይደለም የምለው። የተጓዝኩባቸው ጎዳናዎች እንዴት ከባድ እንደነበሩ ባለቤቱ ብቻ ነው የሚያውቀው እና በዛ ሁሉ ውስጥ እግዚአብሔር ሲደግፈኝ ልክ ጓንት እንደሚሰቅሉ ቦክሰኞች ለማስቀመጥ የተፈተንኩበት ጊዜዎች ነበሩ። ግን እግዚአብሔር እንደገና ሲያድሰኝ፣ ግን እግዚአብሔር እንደገና ሲያነሳኝ አይቻለሁ እና የወገኖች ጸሎት እንደሆነ ሴንስ አረጋለሁ እና የጸለያችሁልኝ ሰዎች እግዚአብሔር በመጨረሻው ቀን ለሰራሁት ስራ የሚከፍለኝ ከሆነ ይሄን የሰራኸው በነገሌ ጸሎት ነው ብሎ እንደሚያካፍላችሁ እርግጠኛ ነኝ። እግዚአብሔር ይባርካችሁ፣ ጌታ ይባርካችሁ። የመከራችሁኝ፣ የገፋፋችሁኝ፣ የጨቀጨቃችሁኝ እንደው ትንሽም ብትሆን መንገዴን ያቃናችሁልኝ ተቀባይነት እንዳገኝ ተሰሚነት እንዳገኝ የሆነ ነገሩ እንዲሰምር መጽሐፎች ወደዚህ እንዲመጡ በተለያየ መንገድ የጣራችሁ እኔ ማላቃችሁ እግዚአብሔር ይባርካችሁ። አመሰግናለሁ። የረስታዋችሁ ሞት ይርሳችሁ።